ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዓርብ ሚያዝያ 23 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እያመሩ ነው ሲሉ አቶ ጌታቸው ረዳ ማስጠንቀቃቸውን ከራያ ቆቦ ወረዳ ወደ ትግራይ ክልል ገብቶ ለህወሓት ቡድን ሊተላለፍ የነበረ 18 በርሚል ነጭ ጋዝ በቁጥጥር ስር ያለው ሲል የወረዳው ፖሊስ መግለጹን ለዓለም አቀፉ የሰራተኞች ቀን የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ሐሳብ እየተከበረ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉ አቶ ጌታቸው ረዳ አስጠነቀቁም። የህወሓት አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እያመሩ ነው ሲሉ የዲሞክራሲያዊ ስምረት ትግራይ ፓርቲ ሊቀመንበር አቶ ጌታቸው ረዳ አስጠንቅቀዋል። አቶ ጌታቸው ረዳ በይፋው የፌስቡክ ገጻቸው በእንግሊዝኛ ቋንቋ ባሰፈሩ ጽሑፍ የህወሓት ቡድን የማዕከላዊ ኮሚቴ አባል አዲስ ዓለም ባሌማ በተለያዩ የውጭ ሀገራት ከሚኖሩ የትግራይ ተወላጆች ጋር በቪዲዮ ኮንፈረንስ በንግግራቸው ቆይታ ለወታደራዊ አማራጭ ዝግጅት አጠናቀላን ማለታቸውን አውግዘዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ድርጊቱንም አደገኛ ጀብደኝነት ሲሉ ኮንነውታል። ቡድኑ በድርጅታዊ መከፋፈልና በፖለቲካዊ ውጥረት ውስጥ በወደቀ ቁጥር ወደ ጦርነት ቋንቋ መመለሱ የፖለቲካ ኪሳራ ማሳየ ነው በማለትም ዘለግ ባለ ጽሑፋቸው አመልክተዋል። በጦርነት ውስጥ የማያቋርጥ ዋጋ የሚከፍሉት ልጆቻቸውን የሚቀብሩ ቤተሰቦች፣ ሰብላቸውን የማይሰበስቡ አርሶ አደሮች፣ ግጭቱና ጸቡ የማይመለከታቸው ህፃናት ናቸው ሲሉም ገልጸዋል። አቶ ጌታቸው ረዳ አያይዘውም የቡድኑ አመራሮች ነፃነታቸውን ያገኙበትን የፕሪቶሪያ የሰላም ስምምነት ሞቷል ያሉ ማጣጣላቸው ተገቢ አይደለም ሲሉም ገልጸዋል። ሌላ ጦርነት ትግራይን በፍጹም አያገግማትም ያሉት አቶ ጌታቸው ረዳም ይልቁንም የክልሉን ወጣት የሚጨርስና አካባቢዋን የሙት መንፈስ የሚያደርግ ነው በማለትም አስተባብለዋል። በመሆኑም የትግራይ የወደፊት እድል ያለው ከፌዴራል መንግስት ጋር በሚደረግ ገንቢ ግንኙነትና በመልሶ ግንባታ ላይ እንጂ በጦርነት ቅዠት አይደለም በማለት አስታውሰዋል። በመጨረሻም የህወሓት ቡድን አመራሮች የጦርነት ነጋሪት ድለቃ አንትተው የቆሰለውን ማህበረሰብ የማዳን ስራ ላይ ቢያተኩሩ ይበጃል ሲሉም ጥሪ አቅርበዋል። ከ5 ዓመት በፊት በምርጫ ቦርድ እውቅና ያልተሰጠውንና በፌዴራል መንግስት ውድቅ የተደረገውን ምርጫ ተከትሎ ያቋቋመውን ህገወጥ ምክር ቤት እመልሳለሁ ማለቱ ይታወሳል። እንዲሁም የክልሉን ጊዜያዊ አስተዳደር አፈርሳለሁ፣ የፕሬዝዳንቱንም ስልጣን እነጥቃለሁ ማለቱም አይዘነጋም። ለዓለም አቀፉ የሰራተኞች ቀን የሰራተኞች መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ሐሳብ እየተከበረ ነው። የስራና ክህሎት ሚኒስቴር ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንና አሰሪዎች ፌዴሬሽን ጋር በመተባበር ዓለም አቀፉን የሰራተኞች ቀን በዓልን እያከበረ ይገኛል። ስለ በዓሉም የስራና ክህሎት ሚኒስቴር ከአሰሪና ሰራተኞች ማህበራት ኮንፌዴሬሽኖች ጋር በመሆን ባሳለፍነው ረቡዕ ሚያዝያ 21 ቀን መግለጫ ሰጥቷል። የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ በዚህ ወቅት እንደገለጹት የተደረጉ ማሻሻያዎች በሀገሪቱ የኢንዱስትሪ ሰላም እንዲሰፍን ከፍተኛ አስተዋጽኦ አበርክተዋል ብለዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው ሰራተኞች ምቹ የሆነ የስራ አካባቢ ሊኖራቸው እንደሚገባ አንስተው ይህም የኢንዱስትሪ ሰላምን በማረጋገጥ ምርታማነትን ይጨምራል ብለዋል። ይህ በእንዲህ እያለ የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት ለተከታታይ 5 ቀናትና ከዚያ በላይ ከስራ የቀረ ሰራተኛ አሰሪ ለእያንዳንዱ ቀን ማስጠንቀቂያ ሳይሰጥ የስራ ውሉን ማቋረጥ እንደሚችል አዲስ የህግ ትርጉም መስጠቱ ይታወሳል። ይህንንም ተከትሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ የዓለም ሰራተኞች ቀን በማስመልከት በሰጡት ጋዜጣዊ መግለጫ ላይ አብራርተዋል። ፕሬዝዳንቱ በማብራሪያቸውም ህጉ ግልጽና በአዋጁ ላይ የተቀመጠ መሆኑን ገልጸዋል። ዝም ብሎ 5 ቀን የቀረ ሁሉ ይሰናበታል ማለት አይደለም። እርምጃው የሚወሰደው በአዋጁ ከተፈቀዱ የዓመት እረፍት፣ የሳምንት እረፍት፣ የሐዘን፣ የወሊድና የሕክምና ፍቃድ ውጪ ያለምንም በቂ ምክንያት ለ5 ተከታታይ ቀናት የቀረን ሰራተኛ ብቻ እንደሚመለከትም አብራርተዋል። ሰራተኛው መብቱ በአዋጁ የተጠበቀ መሆኑን የገለጹት አቶ ካሳሁን ከአዋጁ ውጪ መቅረት ግን በምርታማነት ላይ ተጽዕኖ ስላለው ሰራተኞች እንዲጠነቀቁ አሳስበዋል። አሰሪዎችም ፍቃድ የተሰጠባቸውን ቀናት ደምረው እርምጃ መውሰድ እንደማይችሉና እንዲህ አይነት ድርጊት ስህተት መሆኑንም ገልጸዋል። ከራያ ቆቦ ወረዳ ወደ ትግራይ ክልል ገብቶ ለህወሓት ቡድን ሊተላለፍ የነበረ 18 በርሚል ነጭ ጋዝ በቁጥጥር ስር ያለው ሲል የወረዳው ፖሊስ ገለጸ። በአማራ ክልል በራያ ቆቦ ወረዳ በህገወጥ መንገድ
18 በርሚል ነዳጅ ጭኖ ወደ ህወሓት ቡድን ለማድረስ ሲንቀሳቀስ የነበረ ታታ መኪና በተደረገ ፍተሻ መያዙን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የራያ ቆቦ ወረዳ ጽሕፈት ቤት ኃላፊ ኢንስፔክተር አድማሱ ገላዬ እንደገለጹት ነጭ ጋዙ የተያዘው ሌሊት ላይ መሆኑን ጠቁመው በጸጥታ ኃይሉ በተደረገ የተጠናከረ ክትትልና የኬላ ጥበቃ ነው ብለዋል። ህገወጦችን የማጋለጥና የሰላም ስጋት የሚሆኑ እንቅስቃሴዎችን የመቆጣጠር ስራው ተጠናክሮ ይቀጥላል ሲሉም ኃላፊው አብራርተዋል። የአካባቢውን ሰላምና ደህንነት ለማስጠበቅ ህብረተሰቡ እያደረገ ያለው ጥቆማና ትብብር ትልቅ ሚና እንዳለውም ነው የገለጹት ኢንስፔክተሩ። የህወሓት ቡድን ከዚህ ቀደም በራያ ቆቦ በኩል ህገወጥ የጦር መሳሪያ ወደ አማራ ክልል ሲያሸጋግር እንደነበረ መገለጹ ይታወሳል። በምርጫ ቦርድ የተሰረዘው የህወሓት ቡድን ከኤርትራ መንግስት ጋር ጽምዶ የሚል ያልተገባ ጥምረት መፍጠሩም በተደጋጋሚ ሲገለጽ ይሰማል። ከወራቶች በፊት የኢትዮጵያ መንግስት የህወሓት ቡድንና የኤርትራ መንግስት በአማራ ክልል ሰሜን ወሎ ዞን ከሚገኙ ታጣቂዎች ጋር በመሆን ትንኮሳ መፈጸማቸው መገለጹ ይታወሳል። ኢራን አሜሪካ ዳግም ጥቃት የምትፈጽም ከሆነ የከፋ እርምጃ እንደምትወስድ ስታስጠነቅቅ እስራኤል ሊባኖስ ላይ በፈጸመችው ጥቃት 9 ሰዎች መገደላቸው ተገለጸ። ኢራን አሜሪካ ላይ ዳግም ጥቃት ከፈጸመች የከፋ ጥቃት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደምትፈጽም አስጠንቅቃለች። ሙጅታባ ሐሚኒ በበኩላቸው የኢራን የኒውክሌር ፕሮግራም ለንግግር እንደማይቀርብ ተናግረዋል። በሌላ በኩል ደግሞ እስራኤል የሄዝቦላህ መሰረተ ልማቶች ናቸው ባሎቻቸው ስፍራዎች ላይ በፈጸመችው ጥቃት 2 ህንፃዎችን ጨምሮ 9 ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። ኢራን አሜሪካ ዳግም ጥቃት የምትፈጽም ከሆነ የከፋ እርምጃ እንደምትወስድ ስታስጠነቅቅ እስራኤል ሊባኖስ ላይ በፈጸመችው ጥቃት 9 ሰዎች መገደላቸው ተገለጸ። ኢራን አሜሪካ ዳግም ወታደራዊ እርምጃ መውሰድ ከጀመረች ረዥምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትወስድ ማስጠንቀቃለች። ቴህራን አሜሪካ የተወሰነ ቢሆንም እንኳን ጥቃት ዳግም መፈጸም ከጀመረች ረዥምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ የአብዮታዊ ዘቡ ከፍተኛ ባለስልጣን ተናግረዋል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲልም የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግበውታል። አሜሪካና እስራኤል በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የተነሳ የዓለም ነዳጅ አቅርቦት ላይ መስተጓጎልን ፈጥሯል። አሜሪካ ሀገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች መሆኗን ሮይተርስም ዘግቧል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ ጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማይታወቅ ወታደራዊ እርምጃ እንደምትወስድ ማስጠንቀቂያ እንደነበርም አይዘነጋም። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚልም ስጋትን ፈጥሯል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ የእስላማዊ ሪፐብሊኩን የኒውክሌርና የሚሳኤል አቅም ለመከላከልም ቃል ገብተዋል። ሙጅታባ ካማኒ ሐሙስ ዕለት በጽሁፍ በሰጡት መግለጫ አሜሪካ በፐርሺያ ባህረ ሰላጤ ላይ እንደሌላትን በመግለጽ መገኘት የሚገባት ከውሃዎቿ በታች ነው ብለዋል። ካማኒ በሰጡት መግለጫ ላይ የኢራን የኒውክሌርና የባለስቲክ ሚሳኤል ፕሮግራም ለንግግር እንደማይቀርብ አመላክተዋል። በቴሌቪዥን በተነበበው የጠቅላይ መሪ መግለጫ አያቶሊ ሙጅታባ ካማኒ የአሜሪካን ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ በቀጠናው ታሪክ ውስጥ አዲስ ምዕራፍ ተከፍቷል ብለዋል። ኢራን ወሽመጡን መቆጣጠሯን ባህረ ሰላጤውን የበለጠ ደህንነቱ የተጠበቀ እንዲሆን ያደርጋል ሲሉም ተናግረዋል። መግለጫው አክሎም ቴህራን በወሽመጡ ላይ የሚኖራት ህጋዊ አመራርና አዲስ አስተዳደር የቀጠናውን ዜጎች በሙሉ ተጠቃሚ ያደርጋል ሲሉም ገልጿል። ጠቅላይ መሪው መግለጫውን የሰጡት የሀገሪቱ ምጣኔ ሀብት ላይ የሚደርሰው ጫና በበረታበት የአሜሪካ ባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለው እገዳ በቀጠለበት ወቅት ነው። የኢራን የበላይ መሪ መሳሪያዎቻችንና ቴክኖሎጂዎቻችን እንደ ሀገር የማንነታችን አካል ናቸው፣ ምንም ቢሆኑም እንጠብቃቸዋለን ሲሉም ተናግረዋል። ሁሉን የኢራን አቅሞች፣ ሳይንስና ቴክኖሎጂ፣ ኢንዱስትሪ፣ የኒውክሌርና ሚሳኤል ፕሮግራሞች በ90 ሚሊዮን የኢራን ህዝብ የሚታዩ እንደ ውድ ብሔራዊ ሀብቶች መሆኑንም ጠቅላይ መሪውም ተናግረዋል። አክሎም ልክ ውሃችንን፣ ግዛታችንና አየር ክልላችንን እንደምንከላከለው እንጠብቀዋለንም ብለዋል። በሌላ በኩል ደግሞ እስራኤል በደቡብ ሊባኖስ በፈጸመችው ከባድ ጥቃት 2 ህጻናትን ጨምሮ 9 ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። ሁለተኛ ሳምንቱን በያዘው የተኩስ አቁም አሁንም እስራኤል ጥቃቶችን መፈጸሟን ቀጥላለች። እስራኤል የሄዝቦላ መሰረተ ልማት ናቸው ባለቻቸው ሰፈሮች በፈጸመችው ድብደባ 23 ሰዎች መገደላቸውና ከነዚህም መካከል 8 ህጻናት፣ 7ቱ ደግሞ ሴቶች መሆናቸውን ነው ሚኒስትሩ ያስታወቀው። ሄዝቦላ በበኩሉ በደቡብ የሀገሪቱ ክፍል የሚገኙ የእስራኤል ጦር አባላት ላይ የድሮን ጥቃት መፈጸሙንም ተናግሯል። የሊባኖሱ ፕሬዝዳንት ጆሴፍ አውን ምንም እንኳን የተኩስ አቁሙ ቢደረስም እስራኤል ስምምነቱን
ሰላሙን በመጣስ ጥቃት መፈጸሟን እንደቀጠለች ነው በማለትም የተቹ ሲሆን በሚደርሱ የአየር ድብደባዎች የመኖሪያ ቤቶችና የአምልኮ ስፍራዎች እየወደሙ ነው ሲሉም ከሰዋል። እስራኤል ዓለም አቀፍ ሕጎችና ስምምነቶችን እንድታከብርና በሲቪሎች በሕክምና ባለሙያዎችና በሰብአዊ ድርጅቶች ላይ ማነጣጠሯን እንድታቆም ጫና መደረግ አለበትም ብለዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን